ሰላም ውድ የቡና ቲቪ የዩቲዩብ ቻናላችን ቤተሰቦች እንደምን ቆያችሁ? በዛሬው ዝግጅታችን በአሁን ሰዓት ትልቅ ተቀባይነትና ዝናን ስላገኘው ስትሪመር አይሾስፒድ በስትሪሚንጎቹ ውስጥ ስለታዩ ሰዎች እናወራለን። ስፒድ ሰዎችን እንዴት ባለ ሁኔታ በስትሪሚንጎቹ ውስጥ አሳየ? ከሰዎቹ ጋርስ የነበረው ቆይታ ምን የመሰለ ነበር? የሚሉትን ጉዳዮች በዚህ ዝግጅታችን ትመለከታላችሁ። አብራችሁን ቆዩ። አይሾስፒድ በቀጥታ በሚያሰራጨው ስትሪሚንጎች ውስጥ ከብዙ ሰዎች ጋር በመላው ዓለም ታይቷል። ከነዚህም ሰዎች መካከል በዓለማችን ላይ ካሉ ትልልቅ ዝናን ካተረፉ ሰዎችና በስፒድ የግል ሕይወት ውስጥ ያሉ ሰዎች ይገኙበታል። እንደውም አንዳንዴ እሱ የሚያደንቃቸውን ሰዎች ተመስለው በስትሪሚንጉ በኩል የታዩ ሰዎችም አሉ። ታዲያ እንደ መንደርደሪያ ከነዚህ ታዋቂ ሰዎች ጋር ተመሳስለው ስፒድን ካሞኙት ሰዎች ስንነሳ በፈረንጆቹ ኖቬምበር 16 2022 ዓ.ም የተፈጠረው ነገር ቀዳሚውን ስፍራ ይዛል። አጋጣሚው ስፒድ ከስንት ትግል በኋላ ልቡ እስኪመታ የሚወደውንና የሚያደንቀውን ታዋቂው የእግር ኳስ ተጫዋች ክርስቲያኖ ሮናልዶን በአካል አገኘው ብሎ የደስታ ጮቤ ይረግጣል። ነገር ግን ከቆይታዎች በኋላ አጠገቡ ያለው ሰው የምር ሮናልዶ እንዳልሆነ በትንሹም ቢሆን ጥርጣሬ ያድርበታል። ይህንን ጥርጣሬውን ለማስወገድ ቄንጥ የታከለበት የኳስ ጥበቡን እንዲያሳየው ይጠይቀዋል። ነገር ግን ሰውየው ሮናልዶ ሳይሆን እሱን የሚመስል ሌላ ሰው ነው። ታዲያ ጥበቡን ከየት ያምጣው? በዚህ ሰዓት ነበር ስፒድ ከእንቅልፉ የባነነው። ሌላ ሰው እንዳጃጃለው ሲገባው እጅግ በጣም ተበሳጨ። አጠገቡ የሚገኙ እቃዎችን በቦክስ ያሽቀነጠራቸው ጀመር። አልፎ ተርፎም ሰውየው ላይ እንደ ውሻ አንባረቀበት። የአጋጣሚ የተላለፈበትን ስትሪሚንግ ሲከታተሉ የነበሩ የስፒድ አድናቂዎች በጉዳዩ ደስተኛ አልነበሩም። እውነተኛውን ሮናልዶ ስፒድ እንዲያገኘው አጥብቀው ተመኙ። አስተያየታቸውንም ከሰጡ ሰዎች መካከል ያንዱን ስንመለከት ሮናልዶ ይህንን እንደሚመለከትና ሊያገኘው እንደሚችል ተስፋ አደርጋለሁ። ስፒድ የምር መስሎት ደስተኛ ሆኖ ሳይ ጥሩ ስሜት አልተሰማኝም ሲል ሀሳቡን ሰንዝሯል። ቆየት ብሎ ግን ሁኔታው ኮፊዜላ የተባለ ዩቲዩበር ጉዳዩ ክሪፕቶ ስካም እንደሆነና የተጠና እንደሆነ አጋልጧል። ለዚህም ማመሳከሪያ እንዲሆን ስፒድ በስትሪሚንግ ወቅት የማይክራፎኑን ድምፅ ማጥፋቱን ረስቶ ያወራቸውን ንግግሮች እንደ ማስረጃነት አቅርቧል። ይሁን እንጂ የስፒድ ሮናልዶን የማግኘት ጉጉትና ከልብ የመነጨ ፍቅር በፈረንጆቹ ጁን 17 2023 ዓ.ም ላይ ተሳክቷል። አጋጣሚውም ስፒድ በሕይወቱ ካጋጠሙት ምርጥ ክስተቶች ውስጥ ቀዳሚውን ስፍራ የሚይዝ ነው። ስፒድ አሁን ላይ ለደረሰበት ዝና እናውቅና መነሻ የሆነ አንድ ጉዳይ አለ። ይህ ጉዳይ ግን ለብዙዎች እውነት ማይመስልና ጥቅሙ በጉልህ ያልተቀመጠ ነገር ነው። ይሁን እንጂ ያለዚህ አጋጣሚ ማለትም ከአንድ ተመልካቹ የተበረከተለት የ1 ፓውንድ ከ79 ሳንቲም እርዳታ ስፒድ አሁን ለበቃበት ዝና እናውቅና ባልደረሰ ነበር። ድጋፉን ያደረገው ሰውም ብራድሊ ይባላል። ይህ ሰው ያደረገው ትንሽ የሚመስል ድጋፍ ምላሹ የአንድን ወጣት ሕይወት የቀየረ ነው። ስፒድ የብራድሊን ውለታ እስከ መቼም ቢሆን አይዘነጋውም። ይህም እሱና ብራድሊ በፈረንጆቹ ኖቬምበር 18 2022 ዓ.ም በቀጥታ ስትሪሚንግ ላይ ፊት ለፊት በተገናኙበት ወቅት የታየ ሀቅ ነው። በስትሪሚንጉም ላይ ስፒድ ለሱ እዚህ መድረስ ብራድሊ ወሳኝ ሚና እንደተጫወተ ሲያመሰግነው ታይቷል። የስፒድ ስትሪሚንጎች ሲነሱ አንድ እንስት አብራ ትነሳለች። ይህችም ሰው ወላጅ እናቱ ነች። ስፒድ ስትሪም በሚያደርግበት ወቅት እናቱ እንዴት በተደጋጋሚ እንደምታቋርጠው አብዛኛው ሰው የሚያውቀው ጉዳይ ነው። ለአብነት ያክል የስፒድ ተከታዮች ቁጥር ወደ 600 ሺህ በተሻገረበት ጊዜ ለእናቱ ሲል እንዴት ደስታውን እንዳቋረጠ የታየበት ስትሪሚንጉን መመልከት እንችላለን። እናቱ ገንዘብ እንኳን ስትጠይቀው ያለምንም ማመንታት ስራውን ቆም አድርጎ ሲሰጣት ታይቷል። በሌላ ስትሪሚንግ ላይ ደግሞ ስፒድ ጌም እየተጫወተና እየተዝናነ ባለበት አጋጣሚ እናቱ እሱ ወዳለበት መታ ስትመታው ጭምር ታይቷል። ስፒድም በጉዳዩ ዙሪያ ስሜቱን ሲገልጽ ጉዳዩ እንዴት አስቸጋሪ እንደሆነበት በስትሪሚንጉ ላይ አብራርቷል። ነገር ግን ከጊዜያት በኋላ ስፒድ ከእናቱ ቤት ለቆ ሊወጣ ችሏል። በፈረንጆቹ 2024 ዓ.ም የስፒድ እናት አገባች። ከዛም የሰርጓ ፎቶዎች የተለያዩ ማህበራዊ ሚዲያዎች ላይ ሲንሸራሸር የተመለከተው ስፒድ ለአድናቂዎቹ ለምን የግል ጉዳዩን እንደሚፈተፍቱ በንዴት ሲናገር ተደምጧል። በፈረንጆቹ ኦክቶበር 15 2023 ዓ.ም ላይ ደግሞ አንዲት ኢሺካ የተባለች እንስት በስትሪሚንጉ ላይ ታየች። ይህች ሴት የታየችው ስፒድ በሀገር ህንድ በነበረው ጉብኝት ላይ ሲሆን ባደረገው ስትሪሚንጉ ላይ ባሉት ሁሉም አጋጣሚዎች ውስጥ ስፒድ ኢሺካን ምቾት እንዳይሰማት ሲያደርግ ነበር። በመጀመሪያ ሊስማት ፈለገ። ይህን ማድረግ የሚችለው ግን ሙሉ በሙሉ የአባቷን ፍቃድ ማግኘት ሲችል እንደሆነ ትነግሯለች። ስፒድም አባቷ ጋር በመደወል ከእሷ ጋር ስላለው ግንኙነት ተናግሮ እንዲስማት ያስፈቅደዋል። አባትየው ግን ጓደኛ መሆን እንደሚችሉና መዝናናት እንደሚችሉ በመግለጽ
መሳም ግን እንደማይችል ይነግሯል። ስፒድም አጋጣሚው ስላልተሳካለት በቁጭትና በብስጭት ሲዘል ታይቷል። ይሁን እንጂ ከእሷ ጋር በነበረው ቆይታ በተደጋጋሚ የማይሆኑ ነገሮች እያደረገ ኢሺካን ምቾት እየነሳት ነበር። ነገር ግን በእነዚህ ሁሉ ሁኔታዎች ውስጥ ኢሺካ ነገሮችን በእርጋታ ስትቆጣጠርና እስከ ማብቂያው ድረስ በትዕግስት ቆይታ ስታደርግ ነበር። ይህንንም ሲከታተሉ የነበሩ የስትሪሚንጉ ተመልካቾች ለኢሺካ ያላቸውን አድናቆት በአስተያየቶቻቸው በኩል ሲገልጹ ተስተውለዋል። ከነዚህም ተመልካቾች መካከል አንድ አስተያየት ሰጪ እንደጻፈው በተደጋጋሚ የማይመች ስሜት ሲሰማት ነበር፣ ነገር ግን እስከ ማብቂያው ድረስ አብራህ ነበረች፣ ምን አይነት ሴት ናት ሲል ሀሳቡን ገልጿል። ሌላ አስተያየት ሰጪ ደግሞ ልጅቷ ምርጥ የተረጋጋችና በሳል ነበረች፣ ስፒድ ያለምንም ምክንያት ነበር የከፋባት ስትል ሀሳቧን ሰንዝራለች። ሌላ በስፒድ ስትሪሚንጎች ውስጥ ከታዩ ሰዎች መካከል የስፒድ ጸጉር አስተካካይ ኮርቴኒ ስትሆን እሷ ጸጉሩን እያስተካከለች የተላለፈው ስትሪሚንግ የስፒድን ጸጉር ከመቁረጥ በዘለለ ስፒድ ከፍቅረኛው ጋር ያለውን ግንኙነት አደጋ ውስጥ የከተተ ነበር። ይህም የሆነበት ምክንያት በስትሪሚንግ ወቅት ኮርቴኒ በስፒድና በፍቅረኛው ኤሚ ግንኙነት ውስጥ ራሷን በማስገባት የሰጠችው አስተያየት ነበር። ይህም አስተያየት ስፒድ በኤሚ ላይ ያለውን እምነት ጥያቄ ውስጥ ከተተበት። ከዛም አልፎ ስፒድ ኤሚ ጋር ደወለ፣ ነገር ግን አላነሳችለትም። ይሁን እንጂ ከጥቂት ቆይታዎች በኋላ ስልክ ታነሳለትና ስለ ግንኙነታቸው ያወራሉ። በዚህም ስፒድ ጊዜ እየሰጣት እንዳልሆነና ስትሪም እያደረገ ባለበት ጊዜ ብቻ እንደሚደውልላት በምሬት ትነግረዋለች። የሚደውልላትም እሷ በማይመቻት ሰዓታት ውስጥ ብቻ እንደሆነ ትነግረዋለች። እሱም ስለ ጉዳዩ ሊያስረዳት ይሞክራል፣ ነገር ግን ሳይግባቡ ይቀራሉ። ታዲያ ይህ ሁሉ ንግግራቸው ቀጥታ በስትሪሚንግ እየተላለፈ ነበር። ኤሚ ንግግራቸው ስትሪሚንግ ውስጥ እንደተካተተ ስታይ ሁሉም ነገር እየተባባሰ መጣ። ንግግራቸውም ተጋጋለ። በዚህም ሰዓት ኮርቴኒ በሁለቱ ንግግር ውስጥ ጣልቃ መግባት ትጀምራለች። በዚህም የተበሳጨችው ኤሚ ለምን ጣልቃ ትገቢያለሽ? ስለኔ የምታውቂው ነገር አለ? ስለኔ የምታውቂው ነገር ከሌለ አፍሽን ዝጊ ስትል በንዴት ትናገራታለች። ኮርቴኒ በዚህ ስራዋ ብዙ የጥላቻ መልእክቶች ደረሷት። በዚህም 2 የይቅርታ ቪዲዮዎችን ሰራች። ነገር ግን ማንም ከይቅርታ የቆጠረላት አልነበረም። በቪዲዮቿም ላይ የመለያየታቸው ምክንያት እሷ እንደሆነች አንዴም ቢሆን አላነሳችም። ስፒድ ከሌላ ታዋቂ ሰው ጋር በስትሪሚንጉ በኩል የታየበትን አጋጣሚ ስናነሳ ደግሞ በፈረንጆቹ ጁላይ 9 2024 ዓ.ም ከታዋቂው እግር ኳስ ተጫዋች ዝላታን ኢብራሂሞቪች ጋር ያደረገውን ቆይታ እናገኛለን። ስፒድ ከዝላታን ጋር በነበረው ቆይታ ለተከታታይ 5 ደቂቃዎች ብቻውን ሲያወራ ነበር። ነገር ግን ዝላታን በዝምታ መኪና ውስጥ ቁጭ ብሏል። ጭራሹኑ ስፒድን ከቁብም ሳይቆጥረው በመስኮት በኩል ወደ ውጭ እያማተረ ነበር። ከዛም በመቀጠል በነበራቸው ቆይታ ስፒድ የኳስ ችሎታውን ለማሳየት ሲጣጣር ዝላታን ዝም ብሎ ቆሞ እያየው ነበር። ስፒድ እንደጨረሰም ዝላታን ተናደደበት። ከዛም ስፒድ ዝላታን እንደሚያደርገው አይነት ጥበባዊ አጨዋወት ሊያሳየው ሞከረ። ነገር ግን ሳይሳካለት ቀረ። ምክንያቱም ዝላታንን አታሎ ሊያልፎ ሲሞክር ዝላታን ገፍትሮ እያሽቀነጠረው ነበር። ስፒድ በእጅጉ ተዋረደ። ታዲያ ሁኔታ ስፒድ የተፈተነበት የመጀመሪያው አጋጣሚ አልነበረም። ምክንያቱም በዓለማችን ላይ ፈጣን ከሚባሉት ሰዎች ውስጥ ስሙ ከሚነሳው የአጭር ርቀት ሯጭ ጋር ተፎካክሯል። ይህ ፈጣን ሰው ኖዋ ላይልስ ይባላል። የኦሎምፒክ ሻምፒዮንም ጭምር ነው። ሩጫው ሊደረግ የነበረው 100 ሜትሮች ርቀት ላይ የነበረ ቢሆንም ስፒድ ግን 50 ሜትር ይሁን ብሎ ችክ አለ። ከንግግሮችም በኋላ ኖዋ ስፒድ ሩጫው 50 ሜትር ይሁን ባለው ሀሳብ ይስማማል። ከዛም ስፒድና ላይልስ ትንሽ በቃላት ይወራረፉና ውድድሩን ለማድረግ ቦታቸው ላይ ይሰየማሉ። ከዛም ሩጫው ተጀመረ። ውድድሩ እንደተጀመረ ያሉትን ጥቂት ርቀቶች ስፒድ ከኖዋ ቀደም ብሎ የከነፈ ቢሆንም ከቆይታዎች በኋላ ግን ማርሽ እንደቀየረ መኪና ኖዋ ከስፒድ ቀደም ማለት ቻለ። ውድድሩንም አሸነፈ። እዚህ ላይ የሚገርመው ነገር ግን ስፒድና ኖሃ የነበራቸው ርቀት በጣም የጠበበ ከመሆኑ የተነሳ አሸናፊውን ለመለየት አንዳንድ ሰዎች ተቸግረው ነበር። በዚህም ሳቢያ የውድድሩን አሸናፊ ለማወቅ የውድድሩን የቪዲዮ ቅጂ ዳግም እስከ መመልከት ተደርሶም ነበር። ነገር ግን የቪዲዮ ቅጂ የኖሃን አሸናፊነት ሳይሸሽግ አሳይቷል። ታዲያ በዚህ ሰዓት የስፒድ አድናቂዎችና ውድድሩን የተመለከቱት ሰዎች ስፒድን ከማድነቅ አልቦዘኑም። አያሌ ሰዎችም በስፒድ ትልቅ ኩራት ተሰምቷቸዋል። የአድናቆት አስተያየታቸውንም ከሰጡ ሰዎች መካከል ጥቂቶቹን ስንመለከት አንድ አስተያየት ሰጪ በአጭር ቃል ስፒድ ድንቅ ነበር ሲል አድናቆቱን ገልጿል።
ሌላ አስተያየት ሰጪ ደግሞ 19 ዓመት ታዳጊ ልጅ ከዓለማችን ፈጣኑ ሰው አጠገብ እጅግ ቀርቦ ነበር። ይህ ሰው ሙያዊ ስልጠና ቢኖረው ምን ሊፈጠር እንደሚችል አስቡት ሲል የአድናቆት አስተያየቱን ቸሮታል። ኖah ላይልስ ከጊዜያት በኋላ በአንድ ፖድካስት ላይ በእንግድነት ቀርቦ እንደተናገረው ስፒድን የኦሎምፒክ ሻምፒዮን እንዲሆን ሊያሰለጥነው እንደሚፈልግ እንዲሁም ስፒድ ይህንን ልምምዱን እያደረገ ጎን ለጎን የስትሪሚንግ ስራውን መስራት እንደሚችልና እሱ ካለው ብቃትና የሩጫ ችሎታ ስልጠናው ምናልባት ከ2 ዓመታት ሊበልጥ እንደማይችል ሲናገር ተደምጧል። ይሁን እንጂ ስፒድ ይህን አይነቱን ፈተና የሚጋፈጠው የራሱን እይታ ለመገንባት እንጂ በፈተናዎች ውስጥ ለመቀጠል አይደለም። በሌላ አጋጣሚ ደግሞ ማለትም በፈረንጆቹ ጁላይ 6 2024 ዓ.ም ከታዋቂዋ ሴት እግር ኳስ ተጫዋች አሊሻ ሌይማን ጋር ይገናኛል። ከተገናኙበት ሰዓት ጀምሮ ግን አሊሻ ስፒድን አጭር ነህ እያለች ታፌዝበት ነበር። ምንም እንኳን ስፒድ ራሱን ለመከላከል ጥረት ቢያደርግም እሷ ግን ከቁብም አልቆጠረችውም። ብዙ ንግግሮች ከተነጋገሩ ከቆይታዎች በኋላ አሊሻ ስፒድን የቀድሞ ፍቅረኛውን ሊያስታውስ ወደሚችልበት ስፍራ ወሰደችው። ስለ ፍቅረኛውን ብዙ ጥያቄ ጠየቀችው። ይህ ብቻ አይደለም፣ አሊሻ ስፒድ ሰዓት እንዲገዛላት ጥረት ስታደርግ ነበር። ስፒድ መጀመሪያ ላይ ሰዓቱን ሊገዛላት የነበረ ቢሆንም በመካከል ግን አንድ ነገር ተፈጠረ። ይህም አሊሻ ፍቅረኛ እንዳላትና ልታገባ እንደሆነ ትነግረውና ጓደኛ ብቻ መሆን እንደሚችሉ ትነግረዋለች። በዚህም የተነሳ ብስጭት ያደረበት ስፒድ ሰዓቱን ሳይገዛላት ቀረ። ይህንን የተመለከቱ የስፒድ ተከታዮች ሰዓቱን ስላልገዛላት በእጅጉ ተደሰቱ። ከቆይታዎች በኋላ ደግሞ ስፒድ ከአሊሻ ጋር ለምን ኢንስታግራም ላይ እኔን መከተል አቆምሽ ሲል በጥያቄ ሲያጣድፋት በስትሪሚንጉ ላይ ታይቷል። አሊሻ ከዚህ ከባድ ስትሪሚንግ ከጊዜያት በኋላ በፈረንጆቹ 2004 ዓ.ም ላይ ከአስቶን ቪላ የእግር ኳስ ክለብ ወደ ጁቬንቱስ እስከ ፈረንጆቹ 2027 የሚያቆያትን ዝውውር ከፈጸመች በኋላ ዳግም ስሟ ሊነሳ ችሏል። ይህም ዝውውር አሊሻ በሕይወቷ ከወሰነቻቸው ውሳኔዎች ምርጡ ነው ስትል ገልጸዋለች። ስፒድ በሌላ አጋጣሚ ደግሞ ሬቤካ ከተሰኘው ብራዚላዊ የኳስ ጥበበኛ ጋር በስትሪሚንጉ ታይቷል። ሬቤካ የሚታወቀው በሚያሳየው ቄንጠኛና ጥበባዊ የኳስ ትርኢት ሲሆን ልክ እንደ ስፒድ ሁሉ እሱም ትልቅ አቅም የታደለ ሰው ነው። ስፒድና ሬቤካ በፈረንጆቹ ኖቬምበር 30 2022 ዓ.ም ላይ ቀጥታ ስትሪም አደረጉ። የሚገርመው ነገር ግን ሁለቱም አይግባቡም። ምክንያቱ ደግሞ ቋንቋ ነበር። ይሁን እንጂ በስትሪሚንጉ ላይ የፈጠሩት ድባብ የሚገርም ነበር። ይህም በተመልካቾች አስተያየት ላይ የተንጸባረቀ ነበር። ለአብነት ያክል አንድ ተመልካች የሚገርም ነው፣ እንዴት ሁለት ማይግባቡ ሰዎች ሁሉንም ነገር ተቆጣጥረው ለ18 ደቂቃዎች ያክል ታዩ ሲል አድናቆቱን ገልጿል። በፈረንጆቹ 2023 ዓ.ም ላይ ግን በአካል ተገናኝተው ስትሪም ለማድረግ ችለዋል። ውድ የቡና ቲቪ ተመልካቾች እስካሁን ከነገርናችሁ የአይሾ ስፒድ ስትሪሚንጎች የትኞቹ አስገረሟችሁ? በስትሪሚንጎቹ ላይ ከታዩ ሰዎችና ከተፈጠሩ ገጠመኞች የትኛውን ወደዳችሁ? አስተያየታችሁን አስቀምጡልን። ቪዲዮን ከወደዳችሁት ደግሞ ላይክ እና ሼር አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በሌላ ዝግጅት እስክንገናኝ ሰናይ ጊዜ